ቤተሰብ እንዴት ናችሁ? ዛሬ ደግሞ ከባለፈው ክፍል 3 የቀጠለውን ምርጥ ምርጥ የሆኑ ፊደሎችን እየላችሁ መጥቻለሁ። ሁሎችንም ተራ በተራ እስከ መጨረሻው የምናይ ይሆናል። ጥሩ እውቀት ለማግኘት ደግሞ ከመጀመሪያ እስከ መጨረሻ ቪዲዮውን ተከታትላችሁ ጨርሱ። አሪፍ የሆነ ትምህርት እንደምታገኙበት እርግጠኛ ነኝ። እንግሊዝኛን ለመጻፍ ደግሞ እነዚህ ፊደሎችን እያንዳንዳቸውን ፊደል እንዴት እንደሚጻፉ ከነ አናባቢያቸው ማወቅ ግዴታ ስለሆነ እነዚህም በደንብ ተከታተሉ። ኦንላይን መማር የምትፈልጉ ደግሞ ከታች ባለው ስልክ ቁጥር እየገባችሁ ታናገሩ እኛን የምታገኙን ይሆናል። ኢሞ፣ ዋትሳፕ፣ ቴሌግራም እንዲሁም ሌሎችን የሶሻል ሚዲያ አማራጮች ተጠቅማችሁ እኛን አግኙን። ከዛ በተረፈ ደግሞ ሸር፣ ላይክ፣ ሰብስክራይብ በማድረግ የምንሰራቸው ቪዲዮዎች ሁሌም እንዲደርሷችሁ ማድረግ ትችላላችሁ። አመሰግናለሁ። ቀጥታ ወደ ትምህርቱ እንግባ። ኦኬ፣ እዚህ ጋር ቀ እንላለን። ቀ ስንል ኬ ኢ ነው። ኬና ኢ ከሆነ ቀ እንላለን። ቁ ስንል ደግሞ ኬ ዩ ማለት ነው። ኬና ዩ ቁ እንላለን። ቂ ስንል ደግሞ ኬ አይ ሲሆን ቂ እንላለን። ቃ ስንል ደግሞ ኬ ኤ ማለት ነው። ኬ ኤ ሲሆን ቃ ይሆናል። ከዛ ደግሞ ኤ ስንል ደግሞ ኬ ኢ ኬ ኢ እንደገና ደግሞ ቅ እንላለን። ቅ ስንል ደግሞ ኬ ብቻዋን ስድስተኛ ፊደል ስለሆነች ቆ ቆ ደግሞ ኬና ኦ ናቸው። ዲቃሏ ደግሞ ቋ ትባላለች። ቋ ማለት ኬ ዩ ኤ ማለት ነው። ዲቃላዎች እነዚህ ናቸው። ቀቤቶች አንዳንዴ ቀቤቶች ምን አለ መሰላችሁ፣ በሌላ ቋንቋ ለምሳሌ ኦሮሞኛ፣ ሀዲየኛ ምናምን ሲሆኑ እንደዚህ አድርገው የሚጥፏቸው አሉ። ኪውን አድርገው ማለት ነው። ኪው ኢ የሚያደርጉ አሉ። እሱ ለእንግሊዝኛው አይሆንም ማለት ነው። ስለዚህ የእንግሊዝኛው ትክክለኛው ቀ ማለት ኪው ነው እንጂ ኬ ነው እንጂ ኪው አይሆንም ማለት ነው። ይሄ ከሆነ ምንድን ነው? ኤክስ ነው። ኪው የሚባል ነገር የለም ማለት ነው። ይሄ ኤክስ ነው። ስለዚህ ቀ ማለት ይሄ እንደሆነ ትክክለኛው በደንብ ተረድታችሁ ያዙ። ኬ ኢ ማለት ነው። ይሄኛው ቀ እንደየቋንቋው እንጂ ለእንግሊዝኛ የሚሆን አይደለም ማለት ነው። ኦኬ፣ እዚህ ጋር ደግሞ በ እንላለን። በ ስንል ደግሞ ቢ ኢ እንላለን። ቡ ስንል ደግሞ ቢ ዩ፣ ቢ ስንል ደግሞ ቢ አይ፣ ባ ስንል ቢ ኤ፣ ቤ ስንል ደግሞ ቢ ኢ፣ ብ ስንል ደግሞ ቢ ብቻ ማለት ነው። ስድስተኛ ፊደሎች አናባቢ ስለሌላቸው። ቦ ስንል ደግሞ ቢ ኦ ማለት ነው። ከዛ ቧ እንላለን። ቧ ስንል ደግሞ ቢ ዩ ኤ፣ ቢ ዩ ኤ ከሆነ ቧ እንላለን ማለት ነው። ኦኬ፣ ሌላኛው እዚህ ጋር ቨ ነው። ቨ ስንል ቪ ኢ፣ ቡ ስንል ደግሞ ቪ ዩ፣ ቪ ስንል ደግሞ ቪ አይ፣ ቫ ቪ ኤ፣ ቬ ቪ ኢ፣ ቭ ቪ ብቻ፣ ቮ ቪ ኦ፣ ቫ ቪ ዩ እና ኤ ማለት ነው። ኦኬ፣ እዚህ ጋር ደግሞ ተ እንላለን። ተ ስንል ደግሞ ቲ ኢ፣ ቱ ቲ ዩ፣ ቲ ቲ አይ፣ ታ ቲ ኤ፣ ቴ ቲ ኢ፣ ት ቲ ብቻ፣ ቶ ቲ ኦ፣ ቷ ቲ ዩ ኤ ማለት ነው። እነዚህን ይመስላል ለዛሬው። እዚህ ጋር እናበቃለን። ቀጣይ ደግሞ አሪፍ አሪፍ የሆኑ ቪዲዮዎች ሁሎችንም ቪዲዮዎች እስከ መጨረሻው የሚሰራላችሁ ስለሆነ ሁሌም ቪዲዮ ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳይረሳ። እንዲሁም ኦንላይን መማር የምትፈልጉ ደግሞ ከታች ባለው ስልክ ቁጥር እየገባችሁ ማናገር ትችላላችሁ። እናንተን በሚመቻቸው የሶሻል ሚዲያ አማራጭ የትም ቦታ ሆናችሁ መማር ትችላላችሁ። ገብታችሁ አናግሩን። ለዛሬው እዚህ ጋር እንጨርሳለን። አመሰግናለሁ። መልካም ጊዜ ተመኘውላችሁ።